አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ ቅዳሜ ዙረት እንዞራለንና ማለት ነው የብዙ ድምጽ ይረብሻልና ይቅርታ ማለት ነው ከወዲሁ እና ጨረቃዎቻችን መተዋል። አዲስ ሰርፕራይዝ ሆነናል። ሀይሚዬ ቡታጅራ ገብታለች ትላላችሁ። እንግዲህ አብረው መተው ሊሆን ይችላል ምናምን ነገር ብቻ ያው እንግዲህ ችግር የለውም በሚለው እና ያዘው ዞሮ ሚፍታህ አምጥቷታል ማለት ነው። በነገራችን ላይ ዛሬ ስቶሪ ላይ ሚፍታህ ባደረገው ነገር የሆነ ቪዲዮ ትንሽ ሾርት ቪዲዮ አድርጎ ነበርና በቃ ቡታጅራ ሚፍታህ ይዟት ሂዷል ማለት ነው ምናምን በሚለው አስቤዋለሁ ማለት ነውና ብቻ ደስ ብሎኛል፣ በጣም ደስ ብሎኛል ማለት ነው። ግን ደግሞ የጨረቃዎች ጉዳይ ማለት ነው በጣም ከሚያስቀኝ ነገር ምንድነው ብሩኬ እንደዚህ በጣም እንትን ብሎ ሲለምን ሀይሚዬ እንደዚህ ሲያባብል የሆነ ነገር በሰዓቱ አትቀበለውም ሀይሚዬ። ከዛ ደግሞ ሀይሚዬ ደግሞ ነገሮችን አሰብ አድርጋ ደግሞ ወደ ራሷ ተመልሳ በጥሩ መንገድ ደግሞ ለስለስ ብላ ስትመጣ ደግሞ ብሩኬ ጓይልና በነገሮች እንትን ይላል ማለት ነው። በቃ ይቀየማል ምናምን ነገር በቃ እና አንዳቸው እንትን ሲሆኑ አንዳቸው ደግሞ ይጀምራሉ ማለት ነውና በፈረቃ ነው በቃ እሱ ነገራቸው በጣም ያስቀኛል። እና አሁን ደግሞ ቀመሟ ስትመጣ ደግሞ ብሩኬ ያው እንደምታዩት እንግዲህ ያው ልቡ ተሰብሯል። በእርግጥ በጣም ከባድ ነው ስሜቱ ውዶቼ፣ በጣም ከባድ ነው። ምክንያቱም የራሴ የምትሉት ሰው በከፋችሁ ሰዓት ምናምን ከጎናችሁ ካልሆነ በጣም ስሜቱ ከባድ ነው። ያው የሚያውቅ ያውቀዋል ዞሮ ማለት ነውና ከባድ ነው ስሜቱ። ግን ደግሞ አንዳንዴ ደግሞ ለነገሮችም መፍጠን የለብንም ማለት ነውና ብሩኬ ብዙ ጊዜ ቅመሟ በቃ እምቢ ብላ በነገሮች ምናምን ነገር መለስ ሳትልለት ስትቀርና በቃ ስታስወስነው ወዳው ነው በቃ ከአንዳንድ ነገሮችን ሀሳቡን የሚቀይረው ምናምን ማለት ነው። ማለት ሀሳቡን የሚቀይረው ስላችሁ ያቀደውን ነገር በቃ ወዳው እንትን ይለዋል ማለት ነውና ብሩኬ ወንድሜ ለነገሮች አንዳንዴ ባትቸኩል መልካም ነው ብዬ አስባለሁኝ። ምክንያቱም ሴቶች ላይ በብዛት ደግሞ የሆነ በቃ አንዳንዴ ነገሮች ላይ ድርቅ እንልና ከዛም በኋላ መለስ ምናምን የምንልበት ነገር ስላለ በቃ አንዳንዴ ጊዜ መስጠትም መቻል አለብንና ብሩኬ ወንድሜ ለነገሮች በቃ የሆነ ነገር አቅደህ ከሆነ አስበህ ከሆነ ትንሽ ጊዜ ብትሰጥ ባይኔ ማለት ነው። ቅመሜ ደግሞ በሰዓቱ ብሩኬ ብዙ ሲለምን ብዙ ነገር ሲያደርግ ምናምን ነገሮችን ቆም ብለሽ አስበሽ መለስ ብትይና ላይክ ወይም መንገድ ብትሰጪው በቃ ላስብበት አይነት ነገር ላይክ እሱ ሌላ ነገር ውስጥ እንዳይገባ ሌላ ውሳኔ ምናምን ነገር ውስጥ እንዳይገባ መንገድ ብትሰጪው ባይኔ ማለት ነው። ምክንያቱም በሰዓቱ ስትናገረው የነበረው ንግግር በቃ ላይክ ቡታጅራ እንደማትሄድ በቃ እርግጠኛ ሆና ምናምን ሀሳብ እንደማትቀይር አይነት ነገር ሆና ስለነበረ ብሩኬ ያንን ነገር ስላየ ነው ያንን ሪያክት ስላየ በቃ ላይክ እንደማትመጣ ነው ልቡን ውስጡን ያሳምነው ማለት ነው። ከዛ ቡታጅራ ገባ በቃ የውስጡን በውስጡ ያዝ አድርጎ ላይክ ከላይ ደስተኛ ለመሆን እየሞከረ ግን ያው በውስጥ የጀመራቸው ምናምን ነገር ነበር አይ ቲንክ ሲመስለኝ እሷንም ሰርፕራይዝ ለማድረግና ይሆን ያቀደው ነገር እንደነበር ነው እኔ የገባኝ ዛሬ ከንግግሩ እንደተረዳሁት ማለት ነውና ያ ነገር ደግሞ አሁን ላይ እንደማይሆን ማለት ካንስል እንዳደረገው አይነት ነገር ነው እንትን ያለው ማለት ነው እየተናገረ ያለውና ጊዜ ስጪኝ ምናምን ነገር ብሏል። ብቻ ዞሮ ያም ሆነ ይህ ነገ በደስታ እንደምትመጡልን ተስፋ እናደርጋለን። ብሩኬም ከራስ ጋር ወርተክ ምናምን በቃ ሁሉን ነገር አረጋጉት እስኪ በቃ አንዳችሁ የሆነ ነገር እንትን ስትሉ አንዳችሁ ደግሞ ሌላ እና አልጨበጥ ብላችሁናል። እኛ ራሱ ጨረቃ ፋሚሊ ራሱ ተቸገረ እኮ አልጨበጥ አልያዛላችሁንና ሀይሚዬና ብሩኬ የኛ አደናጋሪዎች የኛ አወዛጋቢዎች በቃ አሁን ተረጋግታችሁ ነገሮችን እንትን ለማለት ሞክሩ ማለት ነውና ብሩኬ በእርግጥ እየተናገረ የነበረው ነገር ልክ ነው፣ ህይወት ነው። በህይወታችሁ ላይ ደግሞ ማንኛውንም ነገር ቢመጣ የምትጋፈጡት ከራሳችሁ ሰው ጋር አንድ ላይ በመሆን እጅ ለእጅ ተያይዛችሁ እንጂ ላይክ ክፉ ቀን ሲመጣ በመለያየት ችግርን በመሸሽ ምናምን ነገር አይደለም። ገባችሁ? የፈለገ ነገር ችግር ቢመጣ እጅ ለእጅ ተያይዛችሁ ነው አንድ ላይ ችግሮችን የምትወጡት። በዛ ችግር ከጎናችሁ የሆነን ሰው ደግሞ መቼም አትረሱትም ውዶቼ። ጓደኛም በሉት ፍቅረኛም በሉት ሚስትም በሉት በቃ ላይክ እና ቅመምዬ ነገሮችን እስከ ዛሬ ድረስ ተጋፍጣ እሱ ጋር ያለውን ነገር በመሀላቸው ብዙ ነገር ቢፈጠርም እንኳ ያው ያሉትን ነገሮች አብራ ለማሳለፍ ሞክራለች ማለት ነው።
እና ሁለቱም ተጎድተዋል። ሁለቱም በጣም ስሜታቸው በጣም ተጎድተዋል። በጣም በብዙ ነገሮች ምናምን ነገር ላይክ በቪዲዮ ማለት ነው አስተያየት ስንሰጥ እና ብሩኬ እንዳለው በቃ ምንም አይነት ነገር ቢመጣ እየተረዳዱ አንድ ላይ መጓዝ መቻል አለባቸው። ደግሞ ብዙ ጊዜ ሴት ልጅ ቤቷን እንትን የምትለው ሴት ልጅ ነች ብዙ ጊዜ እና ወንዶች ደንጋራ ናቸው ይባላል በተፈጥሮ የሆነ ነገር በቃ እንትን አይሆንላቸውም። አንዳንዴ ነገሮችን ቀጥ ባለ መስመር ለማስኬድ ምናምን እንትን ይላሉና ይቸገራሉ ብዙ ጊዜ። አንድ ሴት ልጅ ግን ካጠገባቸው ካለች ይጠነክራሉ፣ ይበረታሉ። በቃ መንገዳቸውን እያስተካከሉ ይሄዳሉ ምናምን ነገር እና ለብሩኬ እሱ ነገሮችን ለፍቅራቸው ብሎ ለማስተካከል ምናምን በሚጥርበት ሰዓት ቅመሟን ይፈልጋል። ገባችሁ? ምክንያቱም በቃ እንድታበረታው ከጎኑ ስትሆንለት እሱ ደግሞ ይበረታል። ያ ማለት ደግሞ ሁለታቸውም አንድ ላይ ሆነው ነገሮች ምንም አይነት ነገር ቢፈጠር ይቋቋሙታል ማለት ነው። ምክንያቱም ስሜታቸው አንድ ሆነ። አንድ ልብ ሲኖራችሁ ደግሞ ምንም ነገር ቢመጣ የማትቋቋሙበት ነገር የለም ማለት ነው። ገባችሁ? ሁሉንም ነገር ማሸነፍ ትችላላችሁ። እስከዛሬም ድረስ ሀይሚዬና ብሩኬ የቆዩት በእንደዚህ አይነት ምክንያት ነው። እርስ በርስ ስለሚተሳሰቡ፣ ስለሚቻቻሉ፣ ስለሚዋደዱ፣ ፍቅር ስላለ አንድ ስለሆኑ ነው እና ይሄንም ችግር ደግሞ ምናልባት እኮ ይሄ የመጨረሻው ከባዱ ፈተና ሊሆን ይችላል። ከዚህም በላይ ደግሞ ሌላም ሊኖር ይችላል። ገባችሁ? በህይወታችሁ ስትኖሩ አልጋ ባልጋ ህይወት የለም። ህይወትን አንድ ሆናችሁ ከምትወዱት ሰው ጋር ምናምን መስዋዕትነት እየከፈላችሁ እየተደጋገፋችሁ ነው የምትኖሩት። ገባችሁ? እና የሆነ ሰዓት ደስተኛ ትሆናላችሁ፣ የሆነ ሰዓት ደግሞ ትንሽ ችግር ከገጠማችሁም ትልቅም ችግር ከገጠማችሁ አብራችሁ በመወጣት ነው በሂደት ህይወትን የምትኖሩት እንጂ እንደዚህ ምቹ የሆነ ህይወት የለም በማናችንም ላይ ማለት ነው። እና ቅመሟ ያን ነገር ታስቢዋለሽ ብዬ አስባለሁ ቅመሟ። እና በቃ ከዚህ በኋላ አንድ ሆናችሁ ነው ነገሮችን እንትን ማለት ያለባችሁ። ብሩኬ ደግሞ ተረጋጋ ወንድሜ፣ በቃ ካንስል ያደረከውም ነገር መልሶ ድጋሚ መስተካከል የሚችል ከሆነ ይስተካከላል፣ የማይችል ከሆነ ደግሞ ችግር የለውም። ያላችሁን ችግር አሁን ላይ መስመር አስይዛችሁ ሁሉም ነገር ደግሞ በሂደት ቀስ ብሎ የሚሆነው ይሆናል ማለት ነው። እና በነገሮች ላይ ችኩል ባትሆን፣ በተለይ በሚስትና በባል እንትን ሴቶች ላይ የሆነ ችግር አለብን አንዳንዴ። በቃ የሆነ ነገሮች ላይ ድርቅ የምንለው ነገር አለና በተለይ ደግሞ ያው ቅመሟ ከዚህም በፊት ብዙ ጊዜ እንደዚህ አይነት ነገሮች ተፈጥረዋልና በቃ ቅመሟ እኮ ምናልባት ሀሳብ ልቀይር ትችላለች ብለክ ካለፈው ነገር መማር አለብክ ብሩኬ፣ ለወደፊቱም ቢሆን ማለት ነው ጊዜ መስጠት መቻል አለብክ ብዬ አስባለሁ። ግን ደግሞ የተናገረው ነገር ልክ ነው። በህይወት ላይ ቀልድ የለም። የራሳችሁ ሰው ከሆነ በከፋችሁ በችግራችሁ ሰዓት አጠገባችሁ ሊሆን ይገባል። ሴት ልጅ ነች ቤቷን የምታሳምረው መስመር የምታስይዘው ምናምን ነገር። ከወንድ በስተጀርባ አንድ ጀግና ሴት አለች ይባላል እና ያችም ደግሞ በቃ ሀይሚዬ ነች። ብሩኬ ደግሞ ንጉሱ ነው ማለት ነው። ስለዚህ እሱ ሲጠነክር ሲበረታ ለፍቅራቸው ሲለፋ፣ እሷም ደግሞ በጎን ደግሞ መስመር ታስይዛለች ማለት ነው። አያችሁ፣ ባልና ሚስት ላይ ህይወት እንደዚህ ነው መቀጠል የሚችለው። እና ውዶችዬ አሁንም ቢሆን ደግሞ ወደፊት ፈጣሪ ያለባችሁን ችግር ይፍታላችሁ። ከዛ በተረፈ ቅመሟ ያው ከባድ ነው እኮ ምናምን ነገር ያለችው ነገር ከባድ ነው አይ ነው። ግን ደግሞ መስዋዕትነት የተከፈለበት ብዙ ያለቀሽበት ብዙ ከጎን ሆነሽ ብዙ ነገር ያሳለፍሽበትን ፍቅር በስከ መጨረሻ ባለቀ ሰዓት ምናምን አንተ ብቻ ተወጣው ምናምን አይባልም። ይሄ በቃ ይሄ ንግግር ራሱ ይሰብራልና አይባልም ማለት ነው። ምንም አይነት ችግር ቢሆን አብረሹ ነው ልትወጩ የሚችው። ምክንያቱም ያንተ ችግር የኔ ችግር የሚባል ነገር የለም። ያንቺ ችግር የብሩኬ ችግር ነው፣ የብሩኬ ችግር ደግሞ የቅመሟ ችግር ነው ማለት ነው። ገባችሁ? እናንተ ላይ ደግሞ ያ ነገር ስለማያምር ማለት ነው። ምክንያቱም እስከዛሬ ድረስ ብዙ ችግሮችን አንድ ላይ ተወጥታችሁ አንቺም ከጎን ሆነሽ አጠንክረሽው ብሩኬም ደግሞ ከጎንሽ ሆኖ ምናምን አብራችሁ ነው እዚህ ተያይዛችሁ የደረሳችሁ። ስለዚህ ደግሞ ይሄችንም ችግር ደግሞ አብራችሁ ናችሁ መወጣት ነውና ሲጀመር ሰው አንድ ላይ ከሆነ ውዶቼ በፍቅረኛም ሆነ በባልና ሚስትም ሆነ በጓደኛም ሆነ ችግር ሲመጣ አንድ ሲኮን ምንም በቃ ትልቁ ችግር እንደ ቀላል ነው የሚታየው ማለት ነው። ምክንያቱም በቃ አንድ ስትሆኑ ነገሮች ሁሉ ይቀላሉ። እና አሁንም ደግሞ አንድ ላይ ሆናችሁ እንደምትወጡት ተስፋ አድርጋለሁ። መጨረሻችሁን ፈጣሪ ያሳምርልን። ዋካችሁ ነገ ደግሞ በሰላም በደስታ እንደምትመጡ ተስፋ እናደርጋለን። ቅመሟ የኔ ቆንጆ ደግሞ ምር ብሎባታል ማሻአላህ።
እና ብሩኬ ወንድሜ ተረጋጋ፣ ነገ በሰላማዊ መንገድ ይመጣሉ። አብሽር ውዶቼ፣ እንዳታስቡ፣ እንዳትጨነቁ። ያው ብሩኬም በሰዓቱ ከተሰማው ስሜት የሰው ልጅ ስብር ሲል ቶሎ ለመመለስ ይከብደዋል እና በሰዓቱ ያልጠበቀው መልስ ስለነበረ ለዛ ነው ብሩኬ ዛሬ እንደዚህ የሆነው ማለት ነው። እና ቅመምዬም ደግሞ ተረድተዋለች። እሷም ደግሞ ሚፍታህም ደግሞ ከጎኗ ስለሆነ ያሉትን ነገሮች አረጋግቶ ምናምን ብሩኬም ልረጋጋ ብሎ ነው የሄደው። አንድ ላይ ሆነው ደግሞ ነገ ደስ በሚል ነገር ይመጣሉ ብዬ ተስፋ አድርጋለሁ ማለት ነው። አታስቡ፣ አትጨነቁ ጨረቃ ፋሚሊ። ቅመሟዬ መታለች። እኔ ደስ ብሎኛል፣ የምሬ ነው ደስ ብሎኛል። እና ከምንም በላይ ደግሞ ሚፍታህ ከጎናቸው ስላለ ምናምን እኔ እንጃ ሚፍታህ የሆነ የትልቅ ሰው አስተሳሰብ ስለሆነ የሚያስበው ደስ ይለኛል እሱ ከጎናቸው ሲሆን ምናምን ማለት ነውና ከሌላው እንደውም በቃ ከፍጼም ከሁሉም ሚፍታህ ይመቸኛል። እኔ ለምዶ አላውቅም ማለት ይመቸኛል ስላችሁ እና ሌሎችንም እወዳቸዋለሁ፣ ግን ደግሞ በአስተሳሰብ ትንሽ ሚፍታህ ይሻላል ብዬ አስባለሁ ምናምን እና ደስ የሚል ነገር ነው። ብቻ ይመቻችሁ እና ወዶቼ ምንም ነገር የተፈጠረም ነገር አይኖርም፣ ምንም አታስቡ። ሲጀመርም አብረው ነው የመጡት ብዬ ነው የማስበውና ይመቻችሁ። ብቻ እንደዚህ ስላየዋችሁ በጣም ደስ ብሎኛል። ቅመሜም ስለመጣች ደስ ብሎኛል ማለት ነው። የብሩኬ ቅምጥል የኛ ድምቀት ጨረቃዎቻችን ድምቀቶቻችን እኮ ናችሁና አታኩርፉ ባካችሁ። ሳቁልን፣ ሳቂልኝ 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 የሚለው ደግሞ ናፍቀሽኛል ናፍቀኛል ይባባላሉ ምናምንና እንደዚህ እየተነፋፈቃችሁ እየተዋደዳችሁ ታዲያ የምን እንትንና ያለውን ነገር ደግሞ ተረዳድታችሁ ደስ ብሎኛል። አሁን ቅመሜ ዛሬ ከዚህ በኋላ በቃ አብሬህ ነኝ ምናምን ነገር ስትለው በጣም ደስ ብሎኛል ማለት በቃ እንደዚህ ነው መሆን ያለበት። ቅመሟ ምንም ነገር ቢመጣ አብሬህ ነኝ ከጎንህ ነኝ አይዞን አብረን ጋፈጠዋለን አብረን ሁሉን ነገር እንትንላዋለን ምናምን ሲባል ወንድ ልጅ ይበረታል። እና እሱም ደግሞ ምንም ነገር ቢመጣ እንጦሮጦስም ቢሆን እገባለሁ ብሎ የሆነ ሳለ ፕራንክ አድርገው ነበርና አንቺ ጋር ከሆነ እንጦሮጦስም እገባለሁ ብሎ ነበርና እሱም ምንም ነገር ቢፈጠር አንቺ ጋር ነው፣ አንቺም ደግሞ ምንም ነገር ቢፈጠር ብሩኬ ጋር ነሽ ማለት ነው። ስለዚህ ሁለታችሁ አንድ ስለሆናችሁ ወደፊትም በዚሁ ነው የምትቀጥሉትም ሊሆን የሚገባውም እንደዛ ነው ማለት ነው። እና ውዶችዬ ከዛ በተረፈ ያው የዛሬውን እንግዲህ ምናልባትም እኮ እኛን ለማስተማር ብለው ያሰቡት ነገር ሊሆን ይችላል። አያችኋ ከዚህ በፊት ያው ሀይሚዬ የራሷ የተሰማት ነገር ስላለ በቃ እኔ አንተ ጋር ልሄድ አልችልም ምናምን ብላ ስትለው ብሩኬ ደግሞ በችግሬ ካልሆነች ምናምን ነገር ብሎ ተሰማው ማለት ነውና ያ ምንድነው የሚያሳየው አንዲት ፍቅረኛ ወይም ደግሞ ሚስት በቃ ምንም ነገር ቢመጣ ከባሏ ጋር መሆን እንዳለባት አብሬክ ነኝ ምናምን ነገር እያለችው ልክ እንዳልኳችሁ ብርታት ልትሆነው እንደሚገባ በመጨረሻም ሰዓት ሆነ በምንም አይነት ሰዓት ቢሆን በችግሩ ጊዜ ከጎኑ መሆን እንዳለባት ለማሳየት ነው ቅመሜ ያን ነገር ያለችው ብዬ አስባለሁ ማለት ነው። አሁን ደግሞ ብሩኬ ቡታጅራ መጥቶ ደግሞ ልቡ እንደተሰበረ ምናምን ያሳየው በቃ ላይክ አንድ ሴት ልጅ እንደዛ ብላ ስትለው የወንዱ ልብ በጣም እንደሚሰበርና እንደሚጎዳ በጣም እንደሚያዝን ከዛ ደግሞ ውሳኔም ሊወስን እንደሚችልና ነገሮች ሁሉ ሊበላሹ እንደሚችሉ የሚያሳይ አይነት ነገር ነው ብዬ አስባለሁኝና ትምህርትም አለው ውዶቼ። እሱን ነገርም ለማሳየት ይሆናል ማለት ነው። ብቻ ጨረቃዎቻችን ይመቻችሁ፣ ፋበሉልን፣ ደስተኛ ሁኑልን። ባላችሁበት ፈጣሪ ይጠብቃችሁ። ጨረቃዎቻችን መልካም ምሽት ይሆንላችሁ። ባይ ባይ።